የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አባ ማትያስ ቀዳማዊ በዛሬው ዕለት የቅዱስ ሲኖዶስ ስብሰባ ላይ በሀገሪቱ የሚታየው የእርስ በርስ ግጭት ቆሞ ችግሮች በውይይት እንዲፈቱ ጥሪ አቅርበዋል። በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑ ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችነት እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። ሰላም ጤና ይስጥልኝ ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆቻችን እንደምን አላችሁ? ይህንን መረጃ እስከ መጨረሻው እንድትከታተሉ በአክብሮት የምንጋብዛችሁ ይሆናል። ቪዲዮዎቻችንን ስትጀምሩ ላይክ አድርጉ። ለብዙዎች ማጋራት ስትፈልጉ ደግሞ ሼር ማድረጋችሁን እንዳትረሱ። ኮሜንት ሴክሽናችን ላይ ደግሞ ማንኛውም ሀሳብ አስተያየት ካላችሁ ብትጽፉልን በአክብሮት እንቀበላለን። ቲቲቪ ኢትዮጵያ፣ ቲቲቪ ዜና የሁሉም ዜጎች ድምጽ ነው የኛ መርህ። በዚህ መሰረት ወደ ዛሬው መረጃ እናልፋለን። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖችን ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። የቅዱስ ፓትርያርኩ ሙሉ መልእክት ከዚህ በታች እናቀርባለን። መልእክተ ቅዱስ ፓትርያርክ። በስመ አብ ወወልድ መንፈስ ቅዱስ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲያስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በአጠቃላይ በዚህ ዓመታዊ ቅዱስ ጉባኤ የተገኛችሁ በሙሉ ይላል መረጃው ሲጀመርም። የጎደለብንን እየሞላ አገልግሎታችንን እያቃና ከዚህ ላደረሰን ይህን ዓመታዊና ሐዋርያዊ ጉባኤያችንን ለማስፈጸም ለሰበሰበን ለአምላካችን ለእግዚአብሔር ምስጋና እናቀርባለን። ወእፌጽም ታጻጸ ሕማሙ ለክርስቶስ በሥጋዬ በእንተ ሥጋሁ እንተ የእቲ ቤተ ክርስቲያኑ ስለ አካሉ ማለትም ስለ ቤተ ክርስቲያኑ ስል በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበር፣ ወይም አሁን ባለበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረትን ሁሉ ጉድለት ያለበት አድርጎ ፈጥሮታል። በዚህ ምክንያት እያንዳንዱ ጉድለቱን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሲተረማመስ ማየቱ የተለመደ ነው። ምድራዊቷ ቤተክርስቲያንም በጎደለው ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም። ይህም በመሆኑ ቅዱስ ጳውሎስ ለቄላስያስ ሰዎች የጎደለውን እፈጽማለሁ በማለት ሲጽፍ እናስተውላለን። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በጎደለው ዓለም የምትኖር ቤተክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነት ከፍላለች። ቤተክርስቲያን ለቀጣዩ ትውልድ መሸጋገርና የጎደለባትን ለመሙላት ስትል ከቅዱስ ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙና የብዙ አበው ካህናትን፣ ሊቃውንትና ምዕመናንን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁን በምድር ላይ ያለችው ቤተክርስቲያን የዚህ ሁሉ ውጤት ናት። ቤተክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን እርሱን ለማሟላት መጣርና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻው አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምፁን ለመስማት
ከዙሪያው ሆነው በጉጉት ይጠብቃሉ። እነኚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምፁን ሰምተው ለመታዘዝም የተዘጋጁ ናቸው። ከሁሉ በላይ ደግሞ 2ም 3ም ሆናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከልም አለ። በመሆኑም ይህ ጉባኤ የተወሰኑ አባቶች ብቻ ሳይሆን ብዙ ሰማያውያንና ምድራውያን ባለድርሻ ያሉበት መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበል ነው። ከዚህ አንጻር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ ኃላፊነቱን በትክክል ካልተወጣ ደግሞ ተጠያቂነቱ በዚያው ልክ ከባድ ነው። ብዙ ከተሰጠው ብዙ ይፈልጋል ተብሏልና። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተክርስቲያን የጎደለባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጎድሎት በስፋትም ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኳችንና አስተዳደራችንም ምዕመናንም አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው። በእንደዚህ አበይት ጉዳዮችና በመሳሰሉት ጉድለቶቻችን ላይ ፈጣን፣ ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያን ሕልውና ጥያቄ ውስጥ መክተቱ አይቀሬ ነው። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ቤተ ክርስቲያናችን በተጠቀሱት ችግሮች ተከባ ባለችበት ሁኔታ የሀገራችን ሰላም መቀዛቀዝ ደግሞ ሌላው ተጨማሪ ጉድለትን እያስከተለብን ነው። አማንያን የመንፈስና የስነ ልቦና ሰላም ከማምጣታቸው በላይ አካላቸው ለሞትና ለጉዳት፣ ሀብታቸው ለዝርፊያና ለውድመትም እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል ባለፈ አልፎም የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የእኛው መለያ የሆነውን ንዋየ ቅድሳትና ልብስ ተክህኖ፣ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈረ ይገኛል። ይህ አላስፈላጊ ተግባር የሀገሪቱን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታን የመረጥን መስለናል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በዘመናችን እየተከሰተ ያለው ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላደል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቦና፣ በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችነቱ እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። በመጨረሻም
ዓመታዊውና ቀኖናዊ የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ለሕዝበ ክርስቲያኑ በእግዚአብሔር ስም እናበስራለን። እግዚአብሔር የተባረከና የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿንም ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨ ዘመንበረ ተክለ ሃይማኖት ጥቅምት 12 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ክቡራትና ክቡራን የቲቲቪ ኢትዮጵያ የቲቲቪ ዜና ተከታታዮቻችን በልዩ መረጃ ያካፈልናችሁ መረጃ ይህንን ይመስላል። ስለ ተከታተላችሁን ከልብ አድርገን እናመሰግናለን። በመረጃው ላይ እናንተም ሀሳብ አስተያየት ካላችሁ በኮሜንት ሴክሽናችን ላይ ብጽፉልን በጣም ደስ ብሎን እናነባለን። ማንኛውም ጥያቄም ካላችሁ የምንቀበል መሆኑን ለመግለጽ እንወዳለን። ቲቲቪ ኢትዮጵያ በየዕለቱ አዳዲስና ወቅታዊ መረጃዎችን ያቀርባል። ከዚህ ባሻገር ደግሞ በስነ ስኬት ላይ ስለ ስኬት ደግሞ የምናወራችሁ ይሆናል። አንዳንድ ቪዲዮዎችን ደግሞ ቀርጸን ወደ እናንተ ለማስተላለፍ ዝግጅታችንን እየጨረስን እንገኛለን። ጠብቁን። ቲቲቪ ኢትዮጵያ የእናንተ የሁላችንም ነው። ቪዲዮቻችንን ላይክ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልን። ለእናንተ ውድ አድማጭ ተመልካቾቻችን ደግሞ ቪዲዮቻችንን ተጀምሮ እስከ መጨረሻው ድረስ እንድትከታተሉልን በአክብሮትና በፍቅር እንጋብዛችኋለን። ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።